እዩ ጩፋ ጋር ቀርቦ የመጽሐፍ ቅዱስ ሲሸለም የኔ አባት ምናምን እያለ ሲጎዘጎዝ ነበር። በምርጫው ላይ ማርያም ማርያም እያለ ነበርና አይጋጭም። ፊት ለፊት አይደለም ነገሩ እና ትሪክስተር ነው የምለው ለዚህ ነው። ሁሉንም ፕሌይ ያደርጋል። ልክ የጆከር መልክ አይደለ ትሪክስተር ያለው ይጫወታል፣ ያጫውታል። ጆከር ነኝ ካልክ እኮ በጨዋታ ላይ ማከለኛ ነኝ ለማንም አልወግንም እያልክ የጆከርነት የፕሌየርነት መልክ አለው። ፕሌይ ያደርጋል፣ ግን የዋህ ነው። ባቱ፣ ጭኑ፣ ቂጡ፣ ደረቱና እጁ በጡንቻ የተወጠረ ነው። ምንም ቴዎድሮስን አይመስልም። የሆነ ከልት መሪ መሰለኝ። ቴዎድሮስ ይመጣል ባዮች ላይ ሊሰለጥን ቀን የሚጠብቅ አጭቤ እንደ ጀማነሽ ነጠላ ቢከናነብ ጠረጥረው ነበር። አይጾም አያስቀድስ ጭራሽ ይቅማል። የሚጥረው እንዳላምነው ነው ስል የቅድሙ ጭራ በድጋሚ ብቅ ብሎ ተመለሰ። አሁን ደነገጥኩ። ምን ልነግረው እንደመጣው ጠፋብኝ። በክርኑ የኮሪደሩን ብረት እንደተደገፈ ሩቅ እያየ ምን ነው ደነገጥክ? ዛሬ ዜና የለህም አለኝ። ወሬ ጠፍቶብኛል። ፈራው አልኩት። አትፍራ ሲለኝ የባሰ ፈራ። ሁሉ ነገር ያስፈራል። የኑሮ ውድነቱ፣ መንግስት፣ ህዝቡ፣ በዛ ላይ አውሮዎቹ። መሲሁ ተገኘ። ባይዘዌ መሳይህ ኮምፕሌክስ የሚል ጉዳይ ደጋግሜ ሳነሳ ታስታውሳላችሁ። መሳይህ ኮምፕሌክስ የሚባል መሲህ የመሆን ናፍቆት ፍላጎት ያላቸው ያደረባቸው ሰዎች የስነ ልቦና ችግር ተደርጎ ይታሰባል። መሳይህ ኮምፕሌክስ መሳይህ የምለው ሲጻፍ የእንግሊዘኛው ስፔል ወደዛ ዜማው ወደዛ ስለሚሄድ ነው። የመሲህ ኮምፕሌክስ የአዳኝነት ፍላጎት ራስን ለሆነ አይነት የመሪነት ስልጣን ማጨት በሽታ ስፔሻሊ ወንዶች ያጠቃቸዋል። ቴዎድሮስ ነኝ አለ አዶናይ። ኢትዮጵያን አንድ አድርጋታለሁ አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። ሰዎች ይሉኛል እኔ ልሁን አላውቅም አለ ቴዎድሮስ። እኔ ቴዎድሮስ ላይ አንድ 3 ጽሑፍ አልጻፍኩኝም ብላችኋል። ቴዎድሮስን አንድ 3 ጽሑፍ ጽፌበታለሁ፣ አግኝቼዋለሁ ጽሑፉን። የጻፍኩት ይመጣል የተባለው ቴዎድሮስ እሱ ላይ በመመርኮዝ ነው። ገና ፍላጎት ናፍቆት ጥሪው ስላላለቀ እና ሁሉም ሰው ስለሚጠራው ስለሚናፍቀው ሁለት ሰዎች በኢትዮጵያ ሚቶሎጂ ውስጥ ሪከሪንግ ሄሮ ፊገር ናቸው። አንዱ ሚኒሊክ ነው፣ ሁለተኛው ቴዎድሮስ። ሚኒሊክ ዘ ፈርስት የንግስት ሳባ ልጅ ሚኒሊክ ዘ ፈርስት፣ እሱ የእስራኤል ነገድ ወደ ኢትዮጵያ መጣ። ታቦተ ጽዮን ከሱ ጋር የመጣ ምናምን ስቶሪ ሚቶሎጂ አለ እንደዚህ ክብረ ነገስት በሚል መጽሐፍ አይደል። ሚኒሊክ። ሁለተኛው ደግሞ ቴዎድሮስ ነው። ቴዎድሮስ አዶናይን ብንጠይቀው በየትኛው መጽሐፍ ላይ ነው ቴዎድሮስ ይመጣል የተባለው? ቴዎድሮስ ነህ ቢሉህም ህዝቦቹ ከየት ተነስተው በምን ምንጭ ይህንን አሉት የሚመልሰው አይመስለኝም። ፍካሬ ኢየሱስ የሚባል መጽሐፍ ላይ የተቀመጠ ሚት ነው፣ ሚቶሎጂ ነው። ቴዎድሮስ የሚባል አንድ ንጉስ ይመጣል ኢትዮጵያን ያንዳረጋል የሚለው ፍካሬ ተስፋ አለ እና ያንን ሰዎች ራሳቸውን ወደ ሆነ አይነት ብቃት ደረጃ ሲያደርሱ የሆነ አይነት መድኃኒት የመሆን ስሜት ሰማቸው እዛ አካባቢ የደረሱ ሲመስላቸው ከሚቶሎጂያቸው ማህበረሰቡ ቀደም ሲሉ የነበሩት በምድሪቱ ላይ የነበሩት ማህበረሰቦች ከሚጫወቷቸው ተረቶች ከሚግባቡባቸው ሲምቦሎች መካከል አንዱ ብቅ ይላል እና በተለያየ መንገድ አዳኝ ለመሆን እንሞክራለን። ዶክተር ብትሆን ያ ነው ቦታ ማዳን ነው። ብሪጅ ብትሰራ፣ ድርሰት ብትጽፍ፣ ዓላማ የሆኑ ሰዎች ጋር ደርሶ መፍትሄ እንዲሆን የሆነ አይነት ድህነት እንዲያመጣ ከሆነ አይነት የድንቁርና በሽታ፣ አካላዊ በሽታ፣ ስለንቦናዊ በሽታ መድኃኒት የመሆን
የመሲህነት ናፍቆት አለው ሰው ልጅ እና ያንን አይነት ትንሽ ሰክሰስ ሲኖር በህይወት ውስጥ የሆኑ ቦታ ደርሶ ሲሳካለት ምናምን ኮሌክቲቭሊ ሰዎች የሚፈልጉትን አንድን ሰው የመወከል እንትን ይመጣበታል፣ ወስዋስ ይከበዋል። በጀርመን ሚቶሎጂ ሂትለር ሂሮ ነው። Hitler represents it is too complicated, you know, he is a hero figure. እና ዳዮነሲስ የሆነ ህልም አየ። ዳዮነሲስ የሚባል አማልክት መካከል አንዱ ከግሪክ ሚቶሎጂዎች ውስጥ እንትን ይሰጣል፣ የኤክስተሲ፣ የደስታ፣ የምናብ፣ የኢማጂኔሽን፣ የአርት እንደዚህ ከሜታፊዚካል ሆነው ዓለም ጋር የተገናኘ ጸጋ የሚሰጥ አማልክት መካከል አንዱ ነው እና እሱ እንትን ያረጋል፣ ያማልላል። ልክ ሀገርህን ከውድቀቷ ነጻ ስታወጣ የሰው ልጆች ተስፋ ስትሆን ምናምን እቺ በህክምና በአርት በምናምን ያለችዋ ናፍቆትህ ሰዎች ጋር የማዳን ስራ መስራት ናፍቆትህ ወደ ትራንሴንድ ታረግና ብላ 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 ሊቀርስ እና በጀርመን ሚቶሎጂ ሂትለር ሄሮአቸው ነው። በዳዮነሳይስ ህልም ጸነሰ። ከአንደኛው ዓለም ጦርነት በኋላ ጀርመን ወድቃ የነበረችበትን ድቀት ለማንሰራራት በህዝቦች ውስጥ ያለውን እንትን ምኞት፣ ናፍቆት ቀሰቀሰ፣ ተስፋ እና ወጣቶች ይሰሙት ያደምጡት ጀመር። በጦርነት በኩል አድርጎ ህዝቡን አንድ እያደረገ ለመሄድ የሚመች ህልም አሳየ። እዛ ያ ህልም ወደ ተግባር ሲቀየር ግን ወዳን የሚባል በእነሱ የጦርነት አምላክ ጦርነትን ድል እንዲነሱ ሶቪየት ዩኒየንን እንዲያሸንፉ ምናምን ኃይል የሚሰጣቸው ጦርነትን ለራሱ ለጦርነት ሲሉ እንዲሳተፉ ኃይል የሚሰጣቸው የሆነ ስፒሪት ተረከባቸው፣ የሆነ መንፈስ ማለት ነው፣ ዳርክ መንፈስ። መጀመሪያ የነበረው ምናብና ቀጣይ የተረከባቸው ኢነርጂ ወይ ፋት አይመሳሰሉ፣ ግን ዜዶንት ኦብዘርቭ ዳት። ሂትለርም ለናዚ ለፓርቲው ወይም ለአጠቃላይ ለጀርመን ህዝብ ቨዝል ነው የሆነው፣ ደምስር ነው የሆነው። ህዝቡ አንድ የሚሆንበትን ማዕከል ነው የሰጣቸው እና ያ ፐርሰናሊቲው ሙሉ ለሙሉ ኢጎ ጠፍቶ ፐርሰናሊቲው ለዛ ለትልቁ ዓላማቸው ጀርመንን ታላቅ የማድረግ ዓላማቸው ሳክሪፋይስ ሆነ ሂትለር። ከዛ በኋላ መንፈስ ነው ሲመራቸው የነበረው እና ያንን አይነት አይሁዶች ላይ የደረሰውን የሆሎኮስት ጭፍጨፋ ምናምን አሰቃቂውን መሲህ ኮምፕሌክስ እንትን ስላለ ነው ሂትለር ራሱን ለጀርመን ህዝብ አሳልፎ ሰጠ፣ ጠፋ ማንነቱ። እና ልክ የሆነ ነገር ፑሽ ማድረግ ስትጀምር የሆኑ ሰክሰሶች ከፊትህ ሲከናወኑና ሰዎች በአንተ ማመን ሲጀምሩ በሰዎች ውስጥ ሆኖ የሚጠራህ የሚያጮልቅ አካል አለ። እሱ ይረከብሃል። የማህበረሰብህ ሚቶሎጂን ማጥናት አለብህ። ሄሮይዝም ውስጥ እየገባህ ከሆነ መሲህ የመሆን ኮምፕሌክስ እያጠቃህ ከሆነ ማንን እየመሰልክ እየሄድክ እንደሆነ በማህበረሰብ ውስጥ ማን ነው ሲምቦል ተደርጎ ይታይ የነበረው ወይም የሚታየው ወደፊት ይመጣል ተብሎ የሚታየው ብለህ ማየትና ማሰብ ማንበብ አለብህ። የት እንደተጻፈ እንኳን ላታውቅ ትችላለህ። ቴዎድሮስ በህዝቡ ግን ቴዎድሮስ ነህ ሲልህ አንተም ቴዎድሮስ የመሆን ስሜት ሲሰማ ማን ነው ቴዎድሮስ? ምንድነው? እድሜው ስንት ሲደርስ ምን እያረገ ይመጣል ተባለ ምናምን ብለህ ክሮስ ቼክ ማድረግ አለብህ። እንዳውም ብትችል ህዝቡም አንተም ልትለብሱ የምትሞክሩትን ይሄንን ፐርሶኒፋይድ የሆነ ሂሮ መልክ ማውለቅ አለብህ። የምታወልቀው አይደለሁም በማለት ሳይሆን ወደ ምናብ ውስጥ በማስገባት ነው። ለምሳሌ እኔ ቴዎድሮስን ወደ ምናብ አስገብቼ ተጫወትኩበት እንደ አዶናይ ሳይሰማኝ የቀረ እንዳይመስላችሁ። በአደባባይ እኔ ቴዎድሮስ ነኝ አላልኩም። ያሳፍራል ይሄ እንጂ ሚኒሊክ 3ኛ በሚል ተቀብቶ የፍቅር አርማ እንዲሰቅል ቀሚስ ስር ያስማለች ህልሙን ወደ ያስጣለች ተዋን ቸኩል ገነት ትኖራለች ያገኛት በድንገት ጡቷን ያሳበጠች እንዳደዋ ዳገት ብዬ ሚኒሊክ 3ኛ፣ ሚኒሊክ 2ኛ አጼ ሚኒሊክ ናቸው። በጣም ለአጼ ሚኒሊክ ያለኝ ፍቅር 3ኛ እሳቸውን የመሆን ናፍቆት ከውስጤ እየቀሰቀሰ ነበር። እሱ በቴዎድሮስ ሲደለዝ እኔ በሚኒሊክ እየተደለስኩ ነበር። ራሴን 3ኛው ሚኒሊክ አድርጎ የማየት
ሹክሹክታ ነበር። ከእኔ የመጣ ሁሉ አይደለም። እኔ ሚኒሊክ ሶስተኛ የመሆን ናፍቆት ኖሮኝ ሳይሆን በህዝቦችና በጓደኞቼ በአካባቢ ብቻ የትንሽ ፌም ስትመጣ ራስን የሆነ አይነት ሂሮ ፊገር ውስጥ ስትዋኝ ታገኘዋል። ህዝቡ ነው ያንን ሪፍሌክት ያደረገል። ህዝቦች አንድ ሲሆኑ የሚመጣ ቫይብሬሽን አለ፣ ኢነርጂ አለ እና የተወሰነ ሰው እየከበበ ድርጊቶችም ያንን አይነት ፍሬ እያሳዩ ከሆኑ ያንን አይነት ስል ጥቂት ካንተ ፖቴንሻል ፈቅ የሚል ተአምራዊ የሚመስል ነገር እያየህ ከሆነ ይታገልሃል። ያ አይነት ነገር ምን ታደርገዋለህ? ወደ ፊክሽን ትቀይረዋለህ። ወደ ግጥም ወሰድኩትና ማኒፌስት አደረግኩት። ሚኒሊክ ሶስተኛ ምናምን የሚለው ማለት ነው። ህልም ነበረው የሚለው ግጥሜ ላይ ነው። ይሄንን እስሌ ያድርጋልኛለች በፍቅር ለምሳሌ ሺውል ለማጥመድ የጣለው መረብ አንዷን ካተረፈ ብዬ ረዴትን አላውቃትም ያኔ ግጥሙን ስጽፍ። ግን አንድ ሴት ባተርፍ እንኳን እንደው ሺውን ማዳም ባልችል ለሺ የጣለው መረብ አንዷን ካተረፈ ከሰራ አይባልም እያልኩኝ በቃ ለአንድ ሴት መስዋዕት በሆነስ ወዳጄ ልክ ነው በፍቅር ከረታ እሷን ካሸነፈ ከሰራ አይባልም ለሺ የጣለው መረብ አንዷን ካተረፈ። ቀሚሷን ይዤ ብምልስ ለሷ ብታገልስ ምናምን ብዬ ለሺዎች ለአገሬ የሚለውን አምቢሽኔን ወደ አንድ ሴት አጠበብኩት። አንዲት ሴት ጋር ለአንዲት ሴት መስዋዕት በሆንስ ኦኬ ምናምን የሚል ማኒፌስቴሽን አያቀረብኩኝ። ህልም ነበረው ብዬ ስጽፍ ህልሜን ጣልኩት ነው። ለሺ ጣልኩትኝ መረብ አንዷን ካተረፈልኝ እኔ አንዷን ነው የሚሻለኝ። እና በፍቅር እንትን ማለት መስዋዕት፣ ለፍቅር መስዋዕት፣ ጠበብ ላለ ለሆነች አንዲት ሴት መስዋዕት መሆን ህልሙን ጥሎ ከሰራ ያስብለውም ምናምን እያልኩኝ ወደ ማኒፌስት ማድረግ ወደ ፊክሽን ማስገባት። ፊክሽን ውስጥ አስገባው ምን ያደርግሃል? ከምታውቃቸው ሄሮ ፊገሮች የተውጣጣ ሄሮ ነው ልትሰራ የምትሞክረው። ሄሮ አንተ እንግዲህ ራስን ሄሮ የሚል ጅንጀና ሲመጣብህ ቆይ ሄሮ ውስጥ ምን ሊመስል ይችላል ብለህ ዩስኬች ማለት ነው። ስትስል ከምታውቃቸው የሂሮ ቀለሞች ነው የምትጽፈው። ምናልባት አባትህ ይሆናል። ቀጥሎ በእኔ በግል ስሄድ ጆርዳን ፒተርሰን፣ ዴቪድ ጋገንስ ምናምን እያልኩኝ እንደሚሄደው አቡነ ጴጥሮስ ምናምን እያልኩ እንደሚሄደው ስኬች ሳረግ ሚኒሊክን ስኬች ሳረገው ከኔ ሰብኮንሸስ ውስጥ የሚኒሊክ የመሆን ናፍቆቴ ይጠፋና ዋቲፍ ለአንድ ሰው እንኳን ባደርገው ለአንድ ሺህ ሰው ለሺዎች ኃላፊነት መውሰድ አይደል የፈለኩት? ኢትስ ኦኬ። መሪነት ማለት እኮ ኃላፊነት መውሰድ ነው። ለምን ኃላፊነት አልወስድም ለአንዲት ሴት ብዬ ባለቤቴን ማኒፌስት አረኩ ማለት ነው። ፈቃዴን ከሺህ ወደ አንድ አወረድኩት። ለአንዲት ሴት መሆን ከቻልክ ለሺህ መሆን የጊዜ ጉዳይ ነው። ልትሆን ትችላለህ። ግን ለሺዎች ስትሆን ሮማንቲሳይዝ ታደርጋለህ። ለአንዲት ሴት መሸነፍ እንዴት ከባድ ነው መሰላችሁ? በመሪነት ስልጣን አገርን ለመምራት ወንበር ላይ ከመቀመጥ ሁሉም አሜን ብሎ ነው የሚገዛው። ለሚስት ሲሆን ግን ትፈተናለህ። የራስህንም ሻዶ ታሳይሃለች። ሰውም መምራት ምን እንደሚመስል ታያለህ። መሳሪያ ላይ አስከም እዚህ ጋር ኦሬዲ አግሪመንታችሁ ፍቅር ነው መሳሪያው። እየተሸናነፋችሁ ነው የምትሄዱት። እዛ ግን መሳሪያ አለ። ትንሽ እሱ ገለል እንዲል እድል ይሰጣል። ወደ እንትን ውስጥ መግፋት አለበት። አንድ ሰው የመሲህ ኮምፕሌክስ እየደከለው ከሆነ ቀስ ብሎ ያንን የመሪነትን እንትን ካባ ልክ ዳዊትን ሊያለብሰው ሲሞክር ሳኦል አውልቆ ጣለለት። ጎልያድ እንዲገጥም አውልቆ ጣለለት። አይሆንም ማለት አለበት። የሆነ ፐርሶኒፋይ ሊያረግ ሲል የሆነ አይነት ካባ ሞገስ የሚጨምር የሆነ አይነት ስልጣን፣ የሆነ መንፈሳዊ ስልጣን፣ ፖለቲካል ስልጣን ሲያመጡልህ ገለል አድርገህ ቶ ለአንዷ ኮንኩኝ በቂ ነው። አልችልም። ይሄ ሁሉ ሰው መሪነት ኃላፊነት ከሆነ ለአንዷ የምወስደው ኃላፊነት በቂ ነው። 1000 መቻሌን እርግጠኛ አይደለሁም። እንዳልኳችሁ ይቺን አጥር ሌባ ዘሎ የገባ ጊዜ ሌላ ሰውዬ ነው ከውስጥ ያገኘሁት። ያንን አይነት በጭባጫ ሰውዬ መሆኔን የማውቀው እንደዚህ ስደፈር ሲጠፋ ምናምንና እንደዛ ስትፈተን ታየዋለህ። ልክ ባለፈው ከዚህ በፊት ሳስተምር የባጃጅ ሹፌር እየነዳ ባጃጇን ቂጧን ሲመቷት እንዲህ አለ። እኔ እኮ ከጀርባ ጭኖኛል። እኔ እንዲህ አላልኩ። እኔ እንዲህ ማለት ነበረብኝ። በሎኬሽን ከሆነ ወደ እኔ ይቀርባል ዱላው። የባጃጁን ቂጥ ነው የመታችው። ግን እብዷ
ከኋላ ግን እኔ ነበርኩኝ። ሹፌሩ ግን ቂጡን እንዲህ ያለ ዋንስ መሪ ከያስክ መሪ ኮንክ መሪውን ከያስክ በኋላ መኪናው ስትገባ ቂጥህ እዚህ ጋር አይደለም እዛ የመኪናው ቂጥ ነው። እና ይህን ሳይኮሎጂካሊ ሰውነት ተረድቶት ምን ያደርጋል? ስትታጠፍ እንደዚህ አትታጠፍም። በሰውነት ልክ አይደለም የምትታጠፈው፣ በመኪናው ሰውነት ልክ ነው። ሶ መሪ ስትሆን ግቢው አንተን ሆኗል። ሰውነትህ ኤክስፓንድ አድርጓል ማለት ነው። አሁን ይህን ግቢ ያክላል የኔ ሰውነት። ግቢ ውስጥ ኮሽ ቢል ረዴት አትነቃም። የምነቃው እኔ ነኝ። ረዴት ልጅቷ ስትጮህ ነው የምትነቃው። ወንጌል ማለት ነው። ሶ የኃላፊነት መጠናችን ይለያያል። እኔ ሰፋ ያለው እና እዛ ሞያሌ ጫፍ ላይ ሲነካኮ እዚህ ጋር እኔ ሰውነቴ ይነዝረኛል ማለት ነው። ለምን መሪ ነኝ ካልኩኝ ቅጥሬን ያክላል ማንነቴ። አካሌ ቆዳዬ ውስጥ ብቻ አይደለም። ሶ ኃላፊነት ከባድ ነው። ዝም ብለህ በቤተ መንግስት ውስጥ የተሟሙቀ ተኝተህ ምን አትችለውም። ሶ መሪነት ኃላፊነት ከሆነ በትንሹ መጀመር አለበት። ልክ አዶናይ ይሄንን ያክል ሰው አጀንዳ ሲያደርገው በሱ ስም ብዙ ሰዎች አቴንሽን ሲያጋብሱ በመተቸትም ሊሆን ይችላል በማድነቅ እሱን የሆነ ሙቀት አየሩ ላይ እየፈጠረ ሲመጣ ይሄ ቃል ፈትለክ ብሎ ወጣበት። መውጣቱ እኮ አይደለም ማመኑ ነው የሚገርም። እምነትህን ልጅነትህን አትደግፋ ያያዘቻት ልክ የሞኝ አይነት ባህሪ እንትና ጆርዳን ፒተርሰን አንድ ጊዜ ጠየቁት ትራምፕ ምን አይነት መሪ ይመስልሃል አሉት። From the Jungian perspective, the fool is a precursor to the savior, right? Because the fool is often the only person who can tell the truth. And I think that one of the things that happened in the last presidential election is that people regarded Trump, not everyone obviously, and only a tiny majority of people, but many people regarded Trump as more honest than Clinton because his foolish, impulsive lies were more trustworthy than her carefully scripted, ideologically planned lies. Trump ፉል ነው ሞኝ ነው አለ። ግን ህዝቡ ሞኙን የፈለገው ሌሎች ብልጥ ሆነው መስማት የሚፈልገውን እያወሩለት አገሩንም ኢኮኖሚውንም ወደ ሆነ ፕሮዳክቲቭ ወዳልሆነ አቅጣጫ እየገፉ ስላየ የሚሻለው ሞኙ ነው የልቡን ይናገራል ብሎ አሰበ። ግን የትራምፕ ሞኝነት ፉል ፒክቸሩ አይደለም። ለምን ትሪክስተር የሳይኮፓዝ ማለት ነው የፊት መልኩ ሞኝ ነው። እንዲሁ የመሪ የፊት መልኩ ሞኝ ነው። አስቸጋሪው ነገር እዚህ ጋር ሄሮ ወይም መሪ የፊት መልኩ ሞኝ ነው። የልቡን ነው የሚነግርህ፣ እውነቱን ነው፣ ስሜቱን ይገልጻል ከእውቀቱ። ሶ እዚህ ጋር አዶናይ እንደ ሞኝ የልቡን ሲናገር የልቡ ማለት ምንድነው? ቴዎድሮስን በሆነስ የሚለውን ሲናገር የዋህነቱን ሞኝነቱን ያየን ነው የሚመስለን። ከዛ ይልቅ ግን የትሪክስተርነት ባህሪ ያለበት ልክ እንደ ትራምፕ ነው። ትራምፕ እንትኖቹን ታዩታላችሁ፣ እብደቱ፣ ነፃነቱ ምናምን እና ትራምፕና አዶናይ ይመሳሰላሉ ነው ነጥቡ። እንትን ምንድነው አዶናይ ከሁለት ወር በፊት እዩ ጩፋ ነው እርሳኤል ዳንሳ ነው መልኩ ተምታታይ እዩ ጩፋ ነው እዩ ጩፋ ጋር ቀርቦ የመጽሐፍ ቅዱስ ሲሸለም የኔ አባት ምናምን እያለ ሲጎዘጎዝ ነበር። አሁን በእንትኑ ላይ ደግሞ በዚህ በምርጫው ላይ ማርያም እያለ ነበርና ሜሞሪያችን ሾርት እንደሆነ ያውቃል። የተለያየ ቦታ ዲስፕሌይ የሚያደርገው የተለያየ ነገር ነው። ኢቭን ዲቻ ቦይስ ምናምን ብሎ ያቋቋመው እርዳታ ነገር ምናምን ብር ቆጥሮ ሲሰጥ እንባው ሲመጣ የሆነች ሴት 5000 ብር ሲሰጣት ምናምን ያሳያል። ጽድቅ እኮ ይሰራል፣ ግን ጽድቋን ቁርጥም አድርጎ መብላት መልክ እየሰራ ነው። ሞኝ ብቻ አይደለም ልጁ ትሪክስተርም ነው። ምን እንደምትፈልጉ ያውቃል። የሚያሳያችሁ እናንተ ልታረጉ ማትችሉትን መልካም ነገር እያደረገ ስታዩት ለሱ ሪስፔክት እንደሚኖራችሁ ስለሚያውቅ ሁሉም ጋር ፖላይትሊ ነው የሚቀርበው። ሰይፉን እንኳን አላቀረብከኝም ምን አልቀርብም አንተ ጋር ሲያወራው አከብርሃለሁ ምናምን እያለ የተለሳለሰ ምናምን የሚያወራው ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይ እንዲመጣ ግብዣ ቀርቦለታል። የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል
ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብለኸኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። እንደዚህ የተለያዩ ቦታዎች ላይ ሮፍናንም የሆነች ስቶሪ ያደረገች ሮፍናንም ነገር ነው ስቶሪ አድርጎ ስለ አዶናይ የሆነ ነገር ብሎ እኔ እኮ ሮፍናን እንደዚህ ወድሃለሁ ምናምን ብሎ ተለሳልሶ ጀለስ እንትን ሲለው ስቶሪዋ እንደለተች ሮፍናን እና እንትን እንኳን ሲልስልስ ብሎ ነው እና አይጋጭም። ፊት ለፊት አይደለም ነገሩ እና ትሪክስተር ነው የምለው ለዚህ ነው። ሁሉንም ፕሌይ ያደርጋል። ልክ የጆከር መልክ አይደለ ትሪክስተር ያለው ይጫወታል፣ ያጫውታል። ጆከር ነኝ ካልክ እኮ በጨዋታ ላይ ማከለኛ ነኝ ለማንም አልወግንም እያልክ ሶ የጆከርነት የፕሌየርነት መልክ አለው። ፕሌይ ያደርጋል፣ ግን የዋህ ነው፣ ሞኝ ነው። ስታየው ሞኝነት ታይበታለህ። ቋንቋው እዚህ ሲናገር መስማት የምፈልገው ይሄ ትግርኛ ለዛ ስላለው መስማት የምፈልገው የሆነ ምስኪን ልጅ ድምጽ ነው ማየው፣ እንትኑ ቶኑ፣ አነጋገሩ ምናምን እና ያንን ስታይ የዋህነቱን ፊል ታረጋለህ። አዶናይ ልክ እንደ ክርስቶስ እርቃኑን ነው። እርቃኔን ነኝ እኔ ለማንም ምንም አልደበቅኩም፣ እንደምታውቁት ውስጤን አሳየዋችሁ፣ እንደሌላው ይቻላል፣ ሁሉ ነገር ይቻላል በማለት አይደለም ፊታችሁ የቆምኩት። የውስጤን ያው ቨልነራቢሊቲን ሴጋ መምታቱ ምናምን ሊል ቨልነራቢሊቲን አሳይቻችሁ ነው ያነቃዋችሁ ምናምን ይላልና ዩሲ ራቁቴን ነኝ አለ። ራቁቱን መቆሙን እየነገረን ነው። ንጉስ ነኝ የሚለውን ከመናገሩ በፊት ራቁቱን መሆኑን ነገረን። ይሄ ክርስቶስን ያስመስለዋል። ራቁቱን ነበር ክርስቶስ መስቀል ላይ ከፍ ብሎ ማለት ነው። ልክ ከፍ ሲል አንድን ሰው ሰቀል ነው ሲባል ያማራ ሰው ስቀለኝ ይልሃል፣ አንገቴና ላይ ገመድ አስገባ ሳይሆን ከፍ አድርገኝ ማለት። ከፍ ሲል ራቁቱን መሆኑን ተናገረ አዶናይ። ልክ ክርስቶስ እንደዛ አይነት ቦታ ነበረው፣ ራቁቱን ሆኗል። ልክ ሲሰቀል ከፍ ባለበት ቦታ ያው እንግዲህ እኛ ከፍ ያደረግነው ልንሰቅለው ነው። ሞኪንጓ ቃሏ ትገለበጣለች። ከፍ አደረግነው፣ ሰቀል ነው። ከዛ ከላይ የተቀመጠው ግን የአይሁድ ንጉስ ኢናንአ የሚለው ኢየሱስ ናዝራዊ ንጉስ አይሁድ፣ የአይሁድ ንጉስ ይሄውና እስራኤል ራቁቱን ነው የምታስቀምጠው። የሰው ልጆች የሰው እስራኤል ማለት ምን ማለት ነው? የእግዚአብሔር ሕዝብ ማለት ነው። የእግዚአብሔር ሕዝብ እግዚአብሔርን ይሁት ከፍ አድርጎ እንዴት እንዳስቀመጠው እንዴት እንደሰቀለው ራቁቱን ነው። አንድ ሰው ከፍ ሲል ሲሰቀል ራቁቱን ይሆናል። አዶናይ ራቁቴን ነኝ አለ። ግን እግዚአብሔር ሲያሾፍባቸው ነው ሕዝቦቹ ላይ አብ ማለት ነው አባቱ ከላይ የተጻፈውን ጽሑፍ የጻፈው እንትና ነው ጲላጦስ ነው። እና ለምን ጻፍክ ሲሉት የጻፍኩትን ጽፍ ያለው አንሳልን ነው እንጂ እጁን ታጥቧል። አይመለከተኝም በእናንተ ጉዳይ፣ በቃ የራሳችሁን ሰው እንደምታረጉ አድርጉት ብሎ ትቷል ካለ እነሱ ያሉትን ነበር መለጠፍ የነበረበት። አሁን ግን ከሱ የበላይ አካል እንዳዘዘው የምታውቁት እዛ ጋር አባቱ ነው ያልኩት ኢናንአ ብሎ ያስጻፈው አባቱ ነው። የእግዚአብሔር ሕዝቦች እግዚአብሔርን እንዴት ከፍ አድርገው እንዳስቀመጡት አያችሁ ነው ራቁቱን። እኛም ከፍ አድርገን ያስቀመጥነው አዶናይ ራቁቴን ነኝ እኮ አለ። ራቁቱን መሆኑ እንትኑን ምንድነው? ምንም የምደብቀው ነገር የለኝም። ከዚህ በፊትም ማርያም ስል ታውቃላችሁ፣ ስሟን ጠርቻ ፍሬ አላቅም ብሎ ማርያም የኢትዮጵያን ስለንቦና መብላክ ከፈለክ የሆነ ሰው ታዋቂ ጥቅስ ናት። ማርያም በላቸው፣ በቃ ልባቸው ይከፍታሉ። ለማርያም ያላቸው ፍቅር ብቻ ሳይሆን የቺ አይዲያል የሆነችው እናት የእግዚአብሔር እናት የዲቫውሪንግ ማዘር ምሳሌ ስለምትመስል ሁላችን ዊሽ የምናረጋት ያቺን እናት በማደግ ያጣናትን ያቺን እናት የመናፈቅና የማግኘት ምሳሌያችን ናት ማርያም። ማርያም ካልክ ኢትዮጵያውያን በሙሉ ልባቸውን ከፍቱልሃል። እና ያቺን ስለሚያውቅ ማርያም እኮ እል ነበር እስከዛሬ። አዲስ እንዳይመስላችሁ አሁን ማርያም ስል ኢቭን አሁን እንኳን ዝም ብሎ ማርያም አላለም። እስከዛሬም ስሟን ጠርቻ አላፍርም ብሎ ተለያየ ቦታ ማርያምን እላለሁ። ለምሳሌ እኔ ዝም ብሎ ሃይማኖተኛ ኦርቶዶክስ የሆነው በሙሉ ማርያምን ይላል። አንዳንዴ ሙስሊሞችም ይላሉ ድሬዳዋ አካባቢ። እና ግን ያንን
እንደ አይከን ጠርተን ለሆነ ነገር አንታይበትም። እሱ በማርያም ታየ ምናምን እና የሚጫወታቸው የሚረግጣቸው ቦታዎች ሂዝ ጉድ ፕሌየር ፕሌይ የሚያደርገው የሆነ የጋራ ቋንቋችንን አለ ምናምን ቤተክርስቲያን ይሄዳል። ከዛ ቻሪቲ ምናምን ይሞክራል። አሁን አዶናይ ፋውንዴሽን ብለን እንጀምራለን ቱር እያለ ነው። በእርዳታ ስም ደግሞ ቀልባችን ይከፈታል፣ እንባችን ይመጣል። ሳንቲም አውጥቶ ሲሰጥ የሆነ ነገር ሲያደርግ ለሆኑ ምስኪን ልጆች ሲያለብስ ባይብል በጣም አስጠንቅቆ የሚናገረው ነገር ይሄንን ነው። አታድርጉ፣ ጽድቃችሁን እዛው አትብሉት፣ በሰማይ በአባታችሁ መዝገብ ይቀመጥ፣ አይታወቅ፣ ምን እንደምታደርጉ አታሳውቁ፣ መልካምነታችሁን ከበላችኋት እዚህ ከኔ ምንም አትጠብቁም ነው። በዛ እንትን መታየት ሲጀምር አንድ ሰው ከህዝቡ ያገኛል፣ ከእግዚአብሔር ነው የማያገኘው እንጂ ከህዝቡ እንዲያገኝ የህዝቡን ነው የፈለገውና ከህዝቡ ቀልባቸውን እንዲያገኝ ትራንዛክሽን የሚፈጽመው በመልካም በሚባሉ ሴቶች እና አንድ ታዋቂ ጥቅስ አለች የዩንግ በፈልግ አገኛት ይሆናል ግን ጊዜ ይፈጅብኛል። ጻፉ ላይ ጽፌዋለሁ እንደ ፊት ለፊት Antichrist will do what the church fails to do ይለዋል። አንቲክራይስት የሚሰራው ስራ ቤተክርስቲያን መስራት ያቃታትን ነው። አንቲክራይስት ጸረ ክርስቶስ ያው ሐሳዊ መሲህ ወይም ሐሳዊ ክርስቶስ እንደማለት ነው። እሱ የሚሰራው ቤተክርስቲያን መስራት ያቃታትን ነው ማለት ቤተክርስቲያን ለድሆች ማሰብ፣ ለተገፉት ድምጽ መሆን ምናምን ነበር። አሁን በተቃራኒው እሷ ተቋማዊ ስልጣኗን እንኳን አጣ መንግስትን የምትለምን የሚሰማን አጣን ብለው ጳጳስ እስኪፖስት ሲጀመር መንግስት እንዲያዳምጠው አይደለም ጳጳስ የሚቀመጠው እግዚአብሔር እንዲያዳምጠው ነው። እና መደመጥ ፖለቲካል ስልጣኗን አጣ። ከዛ የክርስቶስ ሲመጣ የነበረው አይነት የነጋዴነት ጠባይ እየወረሳት ጎዳናው ልክ ንግስ ሲሆን የምታዩት ፍለድ የሚያደርግ ነጋዴ ነው። ያኔም ቤቴ መሸቀጫ አረጋችሁ ሲል ነበረው። ስንሄድም የምንጠየቀው ሳንቲምን ነው። ወንጌል ብለው የሚያቀርቡልን ነገር ፕሮቴስታንቶች የሰጧቸውን አጀንዳ ነው የሚሰብኩት። ማርያም ታማልም ካሉ ታማላለች ነው ስብከቱ። ጾሬሱን የሰጣቸው ፕሮቴስታንት ነው። ኦርቶዶክስ ቤተክርስቲያንም ፕሮቴስታንትን ቀለም ወርሳለች፣ ትቃወማለች። ፕሮቴስታንቶች የተቃወሙትን ትቃወማለችና በትክክል ወንጌል እዛም የለምና ምን ይደረጋል? አንቲክራይስት ምን ያደርጋል? ዊዛውት ሰልፍለስ ሆኖ ማለት ነው ያለስ እንትን መልክ ሊሰራ ሳይሞክር እጅግ መልካም ነገሮችን በማድረግ ይገለጣልና አንቲክራይስት የሚሰራው ቤተክርስቲያን መስራት ያልቻለችውን ነው። ልክ ለድሆች ለምን አይሰጥም ብሎ ይሁዳ እንደተንገበገበው ማለት ነው። እንደዚህ አደባባይ መልክ ይሰራበታል። በተለይ በመልካምነት ስም ብዙ ሰው ልቡን ይከፍታል። አንድ ክላይንት ነበረችኝ ሰሞኑን ጨርሼ ሸኘዋትና የሆነ ሰው ቁርጥም አድርጎ በልቷታል። ነጠላ ለባሽ አስቀዳሽ ሐላል የየ ምናምን የሚል ሰው ነው እና እሱን አምና ቁርጥም ብላለች። እኔ ደግሞ አውቃለሁ እንደዛ አይነት ፐርሰናሊቲ ቶሎ ልብን ምናምን እንደሚያስከፍትና ጨላ ምናምን ይተቃቀማል እና ከነዚህ ከተናናሾች አንዱን ያሰናከለ እንደዚህ አንገቱ ላይ የወፍጮ ድንጋይ ተደርጎ ባህር ውስጥ ቢጣል ይቀለዋል ምናምን የሚለው በስሜ አትሸክል፣ መሸከል ከፈለክ ተፍ በል አትጥራኝ። ያን አርገ ከተገኘ ግን ወየውልህ እንደው ይሻልህ ነበር አንገት ላይ ድንጋይ ወፍጮ ተደርጎ ባህር ውስጥ ብትጣል ይላልና ቀልባቸውን ቶሎ ሰዎች መስጠት ይችላሉ። ኢቭን እነሱ ማኒፑሌት እየተደረጉ እንደሆነ እንኳን ሳያውቁ ነው ማኒፑሌትድ የሚሆኑት። በጎቼን ጠብቅ አሰማራ እንደሚለው ማለትና ያን አይነት ታኮ ምናምን ይገባላል። ቴዎድሮስ ኮምፕሌክስ ነው። ቴዎድሮስን የመምሰል መሪ የመሆን ናፍቆት ያለው ሰው ወደ ህዝቡ ለመቅረብ የማይግጠው የማይቆፍረው ነገር የለም። ግን መቀባት ከሆነ አማናዊ የሆነ ንግስና ከሆነ ምንም መልክ መስራት አያስፈልገውም። ኦሬዲ ባህሪ ከሰባት ጸጋዎች ከአዳም ካለው አንዱ ንግስና ነው። ንግስና ባህሪ ውስጥ ካለ ባይ ዲፎልት ወደዛ መሄድህ አይቀርም።
አንተ ንጉስ መሆንህን እንኳን ሳታውቅ ወደዛ ነው የተጋዝክ ስትሄድ የምታገኘው። ሶ ኮንቪንሲንግ ጆከር ሆኖ ኮንቪንስ የማድረግ ግዴታ የለብህም። ያንንም ይሄንንም ካባዎች እየለበስክ ምናምንና ያንን ግን ፑሽ ታገኛለህ ከተለያየ አቅጣጫ። በተለይ ከውስጥህ ነው። በካልቸር ውስጥ ከተቀመጡት በሚቶሎጂ ከሚነገሩት ሄሮ አርኪታይፖች መካከል አንደኛው መጥቶ ይጠልፋል። ማን እንደሆነ እንኳን ሰውየው ሳታውቅ ከየት መጽሐፍ ላይ እንደተጻፈ እንኳን ሳታውቅ መጥቶ ላፍ ሲያደርግ ነው የምታገኘው። እኔ 33 ዓመት ምናምን ውስጥ ነው ዳርክ ናይት ኦፍ ዘ ሶል የገጠመኝና ያቺን ከክርስቶስ እድሜ ጋር አገናኝቶ አንቺኮ ምናምን ተቀብተሻል ምናምን ይለኛል ማለት ክርስትና ስሜ ኃይለ ኢየሱስ ነው። ኃይለ ኢየሱስ ይኸው ኢየሱስ የሚል ቃል አለው በኃይሉ ኃይለ ኢየሱስ በቃ የማይዘገዝክልኝ ነገር የለም። እና በቴዎድሮስ ኮምፕሌክስ እኔም አቅሌን የሳትኩበት ጊዜ ነበር። የሆነ መመረጥ ይሰማኛል ከውስጤ። ከውጭ ድንቅፍ ይለኝ እንኳን እኔ ተመረጥኩ ስለሆንኩ ምናምን የሚል ሀተታ ዝተት ምና አይጠፋው። ስለ ቴዎድሮስ በጣም ስቸገር መጻፍ ጀመርኩ። ስለ ቴዎድሮስ አንዱ ከጻፍኳቸው ድርሰቶች መካከል እንደዚህ ፌስቡክ ላይ ካጋራዋቸው ጨዋታ አደረኩት። ቴዎድሮስን ቀለል አድርጌ ልረዳው ሞከርኩ። ማን አባቱ ነው የሚደውለው በዚህ ሰዓት? ያቋርጠዋል ድምጼን አይዘውን እንዴ? እሺ አዎ ይመጣል የተባለው ቴዎድሮስ ጸሐፌ ትእዛዝ እና ቃል አቀባይ ነኝ። ዛሬ የሰማሁትን ዜና ልነግረው እየተክለፈለፍኩ የኮንዶሚኒየም በአቱ ደረስኩ። አፈተ ኢሳ ከሚገኝ ኮንዶ 4ኛ ፍሎር ላይ አንዲት ስቱዲዮ አለችው። እንደ ጠንቋይ አርብ ካልሆነ ሰው አያገኝም። ስደርስ በር ላይ ሽርጥ በጃፖኒ ለብሶ የባቄላ እሸት እየበላ ነው። በቀኙ በኩል እንስሳ ያለ ይመስለኛል። ከእሸቱ እየበጠሰ ያጎርሰዋል። ፍየል ገዛ እንዴ? ታዲያ በጠጡ ይታለ እስከ ጾም መፍቻ ያደለበለ ያቆየው ነው። ግምት ሰነዝራል። ብላ አለኝ እጁን ዘርግቶ። አርብ ነው ቆያለሁ እያለ ከለኩ። በዚህ ሌሊት ምን ያክለፈልፋል? ታገሰኝ እንደማለት እጄን መዳፌን አሳይቼው አጎንብሼ ትንፋሽ ሰበስብ ቆየው። የፍየል የማይመስል ጭራ ከሽርጡ ጠርዝ ብቅ ብሎ ተሰወረ። አየር ስላነሰኝ ሃሉሲኔት እያደረኩ ይሆናል ብዬ ራሴ ላይ ፈረስኩ። ከታች እስከ ላይ በቀስታ ጠናሁት። ባቱ፣ ጭኑ፣ ቂጡ፣ ደረቱና እጁ በጡንቻ የተወጠረን ምኑም ቴዎድሮስን አይመስልም። የሆነ ከልት መሪ መሰለኝ። ቴዎድሮስ ይመጣል ባዮች ላይ ሊሰለጥን ቀን የሚጠብቅ አጭቤ እንደ ጀማነሽ ነጠላ ቢከናነብ ጠረጥረው ነበር። አይጾም አያስቀድስ ጭራሽ ይቅማል። የሚጥረው እንዳላምነው ነው ስል የቅድሙ ጭራ በድጋሚ ብቅ ብሎ ተመለሰ። አሁን ደነገጥኩ። ምን ልንገረው ምን ልነግረው እንደመጣው ጠፋብኝ። በክርኑ የኮሪደሩን ብረት እንደተደገፈ ሩቅ እያየ ምን ነው ደነገጥክ? ዛሬ ዜና የለህም አለኝ። ወሬ ጠፍቶብኛል። ፈራው አልኩት። አትፍራ ሲለኝ የባሰ ፈራ። ሁሉ ነገር ያስፈራል። የኑሮ ውድነቱ፣ መንግስት፣ ህዝቡ፣ በዛ ላይ አውሮዎቹ። ሸርሙጣ ልጆች እሺ ልክስክሶች። ሁሉ ነገር ያስፈራል። የኑሮ ውድነቱ፣ መንግስት፣ ህዝቡ፣ በዛ ላይ አውሬዎቹ በሙሉ ተለቀቁ እኮ። ለምን አትገለጥም? ምን እየጠበክ ነው? በትር ዝም ሲል አብዲሌን እኮ ለቀቁት። ተመስገን ብሎኝ ለማይታይ እንስሳው ጥሬ ሰጠ። የሚያበላውን እንስሳ ምንነት ልለይ በትከሻው ራስጌ ተጠራራው። እንዴ ጅብ ብዬ ስበረግግ አትፍራ ብሎ እጄን ያዘ። እንዴ ባቄላ የሚበላ ጅብ ምንድነው ይሄ? ቃወጥኩት። እንካ ብላው እንደውም ብሎ እሸቱን ሰጠኝ። ራላ በላውን ፈራለው ነው ይቅርብኝ፣ በእናት ልቀቀኝ ሊድ። ለቀቀኝ ግን አልሄድኩ። የምሮጥ መስሎኝ ነበር። አብላው ብሎ የሰጠኝን እሸት እየበላው ነው። ስበላ አይኔ በራ፣ ተረጋጋው። አይኔን ከጅቡ ሳላነሳ አብዲሌ መፈታቱ መልካም ምልክት ነው። ሰውን ከጅብ ጋር ያስር የነበረ አይደለ ብሎ የጅቡን አናት ዳበሰና ምን ነው አለኝ። ታውቅ ነበር እንዴ ወደዚህም እንደምመጣ ይሄን ልነግርህም እንደምችል? ለዛ ነው ጅብ የያዝከው? አንተን ለማሳመን የምለፋ መስልሃለሁ? በህይወቴ ትልቁ አጀንዳ አንተ ነህ። ራስን እንደምንድን ነው የምታየው? ወደ እኔ ሳያይ እሸት ዘረጋልኝ። ዝም ተባብለን ጥቂት እንደቆየን
ጅቡ ከሽሩ በታች ወጣና እግሩን ተደግፎ ተኛ። ገነት ምድር ላይ መጣች አለ ፊቱን ወደ እኔ ሲያዞር። እንዴ ምን ነው? እንደሱ እኮ ብሎ ነበር። ያ ብዳታም እንዴ ቴዎድሮስ ምን ነው? እየሳቀ የዱርዬ ተሳደብክ። መሳደብ ብቻ እኮ አይደለም እሰደባለሁ። በግጥም በሜም ቴዎድሮስ የለም ተረት ነው እንደሚሉኝ አንታል የነገርከኝ። እስቲ እንደውም ዛሬ አንተ ስደበኝ። ማኔ? ኧረ በስመ አብ ኢትስ አን ኦርደር። ጎንበስ ስል ከመቼው ጅቡ እንቅልፉን ትቶ ሊናከስ አግጥቷል። እሺ በቃ ሰድባለሁ፣ ጅቡን አሳርፍልኝ ስለው የተፈለፈለ የባቄላ እሸት ወደ አፉ ዘረጋለት። ብዳታም አልኩት። ወይኔ ብሎ ተንከተከተ። ከመጣው ጀምሮ የሚደጋግማት ቃል ነበረች በሷ ሙድ መያዙን። ደጁ ላይ የነበረ ቢጫ ጀሪካን ስቦ ተቀመጠ። ጅቡ እግሩ ላይ እንደባብ ተጠምጥሞ ተኛ። እየዳበሰው አያንተ ደብተራ ዘመንን አጥና እንጂ ለመደንገጥ አትቸኩል። ሰውን ከጅብ ጋር የሚያስር ወንጀለኛ ሲፈታ ሰውን ከጅብ ወይም ከአውሬ የሚያስታርቀው እንደመጣወቅ። በርባን ሲፈታ ክርስቶስ ታስሯል። ክርስቶስ ሲኦልን ሲፈታ ሰይጣን ታስሯል። ይንጌ እንዲያንግ ነው ነገሩ። ያ ብዳታም ገነትን ምድር ላይ ፈጠርኳት ሲል ማዕከላችሁ ናት የተባለችው የእግዚአብሔር መንግስት እንደመጣች ወቅ። አሳባብ ሰው ቢሎ እንደሚባለው ነው። ትክክል። ሙሴ በሲና ታቦትን ሲቀበል አሮን ከታች ጣዖት እየሰራ ነው። ቀያፋ የክህነት ልብሱን ሲቀድ ፊቱ የቆመው መሲህ ሊቀ ካህን ሆኖ እየተሾመ ነው። አሳን ሲፈጥር ከሚበላቸው አሳ ነባሪ ጋር አብሮ ነው። ለመብል የሚሆኑ የምድር እንስሳት ጋር የሚበሏቸውንም አብሬዎች አብሮ ፈጥሯል። ጥላ አካል አይኖርምና ጥላውን ስታይ ዞር ዞር ብላ አካሉን ፈልግ። እሺ አንተ ምን ትጠብቃለህ ለመገለጥ? አሁንስ መንፈስ ነው እንደሚያወራ? ማለቴ አንድ ጥፋት ይቀራል ማለቴ አትበል። እንደ ኤቲኤም የምትተባበሩበት የጋራ አመጽ ይመጣል። ከሱ በኋላ በይፋ እገለጣለሁ። እስከዛ ግን የሚፈልጉኝ ብቻ ያገኙኛል። መቼ ተነስቼ እንደሄድኩ ሳላውቅ መንገድ ላይ ነኝ። ይህን ብዳታ ምንም ወደዋለሁ። ብዙ የማላምንባቸውን ነገሮች ቢያደርግም ወደዋለሁ። እንዲህ ያልኩኝ ከዚህ ሂሮ ፊገር ጋር እጫወት ነበር። ይሄ 3ኛ ክፍሌ ነው። 2 ክፍሎች ጽፌያለሁ። ከዚህ ሜካ አብዲሌ የተፈታ ቀን ብዋልኩና ቴዎድሮስን እንደማናገር አይነት ሞከርኩ ማለት ነው። ላናግረው ሞከርኩ በጽሁፌ ከሰብኮንሸሴ ውስጥ ያው አያት ቅድመ አያቶቼ ስለሚያምኑበት ጉዳዩ እንዴት ነው እሱ ምን እያረክ ነው ብዬ እንደ መጠየቅ ጥያቄ ራሴን ጠየቅኩት። ስጠይቀው ከራሴ ውስጥ መልስ ሰማለሁ። ያንን መልስ ቴዎድሮስን አድርጌ ከሰብኮንሸሴ ውስጥ እሰማዋለሁ። ቴዎድሮስን ሆኖ ያናግረኛል። ቴዎድሮስ ካለ አናግረው እንጂ ነኝ አትበል። የመሆን ምልክቶቹ እንኳን ቢታዩ እንትኑን አትልበስ። ለምን ከለበስክ በኋላ ኃላፊነት እሳት ነው። ዲያዮኔሲስ የሆነው ህልም ከልጅነት ምኞቶች የተቀመመ በገዛ ፍላጎት የምትቃዠው ሊሆን ስለሚችል ማንን ላድርግልህ ኢትዮጵያን ቢለኝ እኔ ማንን ነው የምለው? አውሮፓን ነው? እንግሊዝን ነው? አሜሪካን ነው? ቻይናን ነው? ማንን ነው የምለው? እያንዳንዱ አገሮች ዳርክ ሳይድ ዝም ብዬ ዩቲዩብ ላይ ዶክመንተሪዎች ስመጠምጥ ነበር ለረጅም ጊዜና የማናየው የነሱ ክፍል አለ which is ሄልዝ ሪፖርታቸው፣ ሜንታል ሄልዝ ሪፖርታቸው፣ ፊዚካል ሄልዝ ሪፖርታቸው፣ የሀብታም ምን ያክል ሀብታም፣ ድሃ ምን ያህል ድሃ እየሆነ እንደሚሄድ፣ ሴቶቻቸው ህፃናት የሚደፈሩበት መጠን ምናምን ስታዩት ይሄ ፊት ለፊት የተወለወለውና እኛ በሙቪም ይሁን በሄዱ ሰዎች የምንሰማው ነገር ማስታወቂያ እንደሆነ እናውቃለን። እና ስለ ሀገሬ ስጸልይ ሳይቀር እባክህ እንደዚህ አይሁንባት ስል እሺ እንዴት ላድርግላት? ይሄ መጥፎ ነው አይደረግባት ብትልም እንዳደርግላት የምትፈልገውስ ነገር ምንድነው ንገረኝ ሲል መልስ የሚጠፋኝ ያኔ ነው። ምን እንዲደረግላት እንደምፈልግ ኢትዮጵያ አላውቅም። እንኳን ኢትዮጵያ ለእኔ ምን እንደምፈልግ አላውቅም። አለማወቁ የሚሰጠውን አካል በትክክል ሊሰጠው የሚችለውን ነገር እንዲቀበል ያደርገዋል። አላውቅም ምን እንደምፈልግ፣ የምፈልገውን እንዳውቅ እርዳኝ ምናምን የሚል ጸሎት ያስፈልጋልና የመንግስተ ሰማይ ጥላ የሆነች አንዲት አገር ሁላችንም ውስጥ ኢትዮጵያን መስላ የምትሳላለችና ተመሪ ሳይኖር መሪ መሆን በቃ ዝም ብሎ መቃጀት ነው።
ተመሪው ራሱ መጀመሪያ መሰራት አለበት። ምንድነው የሚፈልገው ህዝቡ? ወደ ምንድነው አቅጣጫ ነው የሚገፋ? እንትን የሚል ፊልም እዩ፣ ተከታታይ ፊልም ነው። እንዴት አስቸጋሪ እንደሆነ መሪ መሆን። የፈለገ ፓወሩ ቢኖርህ በፓወር አታሳምነውም ህዝቡን። ምኞት ሊኖረው ይገባል። ወደ ከነዓን የመሄድ ወደ ሆነ አይነት ጉድ ወደምንለው ቫልዩ የመመራት ፈቃድ ሊኖረው ይገባል። በግድ አትመራው። እንኳን መሪውን ፈጣሪን እንኳን ማማረር ይችላል አማኝ። በቃ ላጥፋቸውና በአዲስ ህዝብ ላይ ሊሹመኝ ላጥፋቸው ብሎ እግዚአብሔር በህዝቡ ላይ እንደተቆጣ ታያላችሁና መሪ ተመሪ ይፈልጋል። መጀመሪያ የሚመራ ስለንቦና ያለው ፍሬ ያለው ዝም ብሎ የሚያሸረግድ አይደለም። በራሱ መቆም የሚችል ከጥገኝነት የወጣ ቫልዩ የሚያረጋቸው ነገሮች ጠንካራ የሆኑ እውነትን፣ መልካምነትን፣ ፍቅርን፣ ምናምን መተሳሰብን ቫልዩ ያደረገ ማህበረሰብ አትሊስት በምኞት ደረጃ መኖር አለበት። እንዲህ የሰከረ እዛ 120 ቦታ የሚረግጥ ህዝብ ስልችት ብሎት ኢየሱስ ክርስቶስ ራሱ እናንተ መሄድ ትችላላችሁ ብሎ 12ቱን ሊመልሳቸው ነበር። መምራት ከባድ ነው። በተለይ ቴዎድሮስ የሁለት ነገሮች ጥርቅም ነው፣ እንትን ድምር ነው። እኔ የምረዳው ቴዎድሮስን ፖለቲካል ኤንድ ስፒሪቹዋል ሊደር ነው። ሙሴ ፖለቲካል ሊደር ነው። ህዝብን ከሆነ ቦታ አንስቶ የሆነ ቦታ የማድረስ ሚሽን የተቀበለ። አብዛኞቻችን ሙሴ ነን፣ እንመራለን። ፊዚካሊ ነው ሰው የምናንቀሳቅሰው። ስፒሪቹዋሊ ግን ማንቀሳቀስ የሚችለው ክርስቶስ ነው። ሰው የሰውን ነፍስ አካል ውስጥ በፐርሰናሊቲ ደረጃ እያንቀሳቀሰ አሳድጎ መንግስተ ሰማይ የሚያደርሰው። ያኛው ከነዓን፣ ይሄኛው መንግስተ ሰማይ ነው። ሙሴ ሁለቱን ነው የሚያደርገው። ሶሪ ቴዎድሮስ ፕላስ ነው። ሙሴ ፕላስ ክርስቶስ ማለት ነው። ሐዋርያት ክርስቶስ ብቻ ነበሩ። የክርስቶስ መንፈስ ነው የሚሰራው። ልክ እንደ ክርስቶስ ነው የሚሰሩት። ስፒሪት ነው የሚያንቀሳቅሱት። መንፈስ የሰውን ነፍስ ወደ መንፈሷ ማስጠጋት፣ ማንቀሳቀስ፣ ማድረስ ስራቸው። ቴዎድሮስ ግን ሁለቱን ነው የሚሰራው። አካልህንም ያንቀሳቅሰዋል። ፖለቲካል ሊደር ነው፣ አት ዘ ሴም ታይም ስፒሪቹዋል ሊደር ነው። የሆነች መንግስተ ሰማይን መሬት ላይ የመትከል ስራ ነው የሚሰራው። መሬት አለው። ዝም ብሎ እንደ ክርስቶስ መንፈስ አይደለም የሚያንቀሳቅሰው። ነፍስን ወደ መንፈስ፣ ወደ አባቱ፣ ወደ አብ፣ ብቻ ብዙ በረቂቅ ቃላቶች የምንጠራው እዚህ አካልህ ውስጥ ያንተን ሶል ማሳደግ አይደለም ሚሽኑ። ቴዎድሮስ እንደ ደግሞ ሙሴ አካልህን ወደ ሆነ ቦታ መውሰድ አይደለም። ኢትዮጵያን ጥርግ አድርጎ የክርስቲያኖች መንደር አድርጎ ማኖርም አይደለም ፍላጎቱ። ሁለቱን ፕላስ ታይቶ የማይታወቅ መሪ ነው እና አዶናይ ያው አይኖ ፈን ሊቀልድ ፈልጎ ከሆነ እንደ ወንጌል ገላለሁ እኔ ንጉስ ነኝ ምናምን ስትል እንዳለው ልስቅ ይችላል። የእውነቱን እያለ ከሆነ ግን በጣም የዋህ ነው ማለት ነው። በዚህች ጆከር ፐርሰናሊቲው የሆነ ቦታ የሆነ ነገር እያሳየ የሆነ ቦታ የሆነ ምንወዳቸውን የጋራ ቫልዩዎች ብልጭ እያደረገ ቀልባችንን ሰተነው ከዛ በኋላ ወደ ሆነ ቦታ ሊወስደን ካሰበ በጣም የዋህ ነው። ዲፕ የሆነ ስፒሪቹዋሊቲ ይፈልጋል መሪነት። ይኸው እስከዛሬ እንግዲህ 36 ዓመቴ ነው። 36 ዓመት እኮ ነው አንድ ደህና መሪ አላየሁም ማለት። በሀገር ደረጃ ካወራን በትንንሽ ፖዚሽኖች ላይ ጥሩ መሪዎች አውቃለሁ። በጣም ጥሩ በኢኮኖሚ ረገድ፣ በስራ ረገድ ምናምን እንደዚህ በመንፈሳዊ ህይወት ምናምን ረገድ አሪያ የምናረጋቸው ከዋክብቶች ነበሩ። ኢንፋክት ነበሩን ነው እነሱ ላይ የሆነ ያለው በአሁኑ ሰዓት። እና ይሄ ጨዋታ እንደሆነ አስበን ዝም ብለን ፈታ እንበልበት። እንትን ሲሰሩበት ነበረ እነ አውራዎቹ ምናምን ሪያክሽን አዶናይ የኢትዮጵያ መሪ ነኝ ማለቱን አያስበው ምናምን። እንደዛ ፈን ከሆነ ፈን ነው። ግን አጀንዳዋን ስለነካት ላሳያችሁ ብዬ ነው። መሪ ስትሆን የዛ አገር ህዝቦች ከዚህ በፊት የነበሩት አበውና እመው እንዴት ነበረ መሪ ፎርካስት ያደረጉት? ምን አይነት መሪ ይኖረናል ብለው ነው ያሰቡት። ያንን መሪ በድርሰት በጽሁፍ ምናምን አናግረው፣ አውራው፣ ተጫወተው። የሱ ረዳት ሆነህ እንኳን አስብ። እሱን ለመሆን የሚጀነጅንህ መንፈስ እንዲሄድልህ ከፈለክ አትሊስት የሱ ረዳት ሆነህ ይኸው ራስህን። ከዛ ልትረዳው ትችላለህ። በቅርቡ ሆነ ረድ ሆኖ ማገልገል የሆነ ከፍ ያለ መሪ ረድ ሆነ አስበው። ሰክሰስ ወደ ህይወት እየመጣ ከመጣ አታመልጠውም። ህዝቡን መምራት የፈለከው ህዝቡ ነው ሰክሰስን እየተቀበለ ወይም እያደነቀ እየወደደልህ ያለው አይደለ? ስለዚህ የህዝቡ መሪ ነው የሚመጣው።
የህዝቡ መሪ ማን ነው? በዛ ሚቶሎጂ ውስጥ ቴዎድሮስን ግን ዳይሬክት እሱን ነኝ ከማለት የሱ ረድ ሆኜ ሊያውስቲ ቴዎድሮስን ብለ ትራይ ቱ ራይት ወረቀት ላይ ጻፈው፣ ተጫወተው። ቅድም እኔ እንደተጫወኩት ቀለል አድርገውና እስቲ ይኸው ማንን ይመስላል? ከዛ ምን ይልሃል? ቀስ እያለ ነፍስ እንደዛ ያጫወታት ምናልባት ትመራን ይሆናል። አንድ የሆነ የዓለም ክፍል ላይ ሆነ ቴዎድሮስን የመሆን ስሜት የሚሰማህ ሰው መጀመሪያ ረዱ ሆነህ ጀምር። በቃ እንደዚህ ነው። ትላንትና 1 ሰዓት ቀድቼ ተበላሽቶብኛል። ቀድሜ ነግሬያቸዋለሁ መሰለኝ። በቃ ድክም እያለ ነው የቀዳሁት። ባልቀዳው ምናምን እያልኩኝ ምናምን ግን ከምቶ ባልቶ ይሻላል። ውስጥ ጋብቼ ነው ላልወደውም ዲሊት ላረገውም እችላለሁ። ኤዲቲንግ ላይ ከስጠላኝ ዲሊት አድርጌዋለሁ፣ ካላስጠላኝ ለቅቄዋለሁ። ሙዴ ምን ያህል አሪፍ እንደሆነ አላውቅም። እዚህ ጋር ባለው መስታወት ፊቴ እንዲጭምድድ ብሎ ምናምን አህያ ነው መስለው ብቻ ምን እንደሆነ አላውቅም። ቻው ቻው ቻው። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ምናምን አድርጉ።